ሰላም ውዶችዬ እንዴት ናችሁ? በሀቢባና በግብዣ መጥቻለሁ ማለት ነው። እንግዲህ ትናንት እንዳየነው የሀቢባ ጌም ያበደ ነበረ። እንዲሁም ሰው ሁሉ በጣም ሲገረምበት ነበረ። ጌሙ እንኳ ራሱ ካለቀ በኋላ እንግዲህ እንዳየነው በጣም ሲወርድላት ነበር እና አንበሳ አይተናል ማለት ነው። እኔ ራሱ ስልክ ያልጎ ነው እንደ እያልኩኝ እንደገና እየወጣው ስገባ አሁንም እየወረደላት ነው። እሷም ስትገርም ነበር እና የአሌክስ የምር በጣም ሊመሰገን ይገባል ነው። ብዙ ሲያመሰግነው ነበረ። ራሱ እሱ ከእሷ ጋር የጌም ቀጠሮ መያዙ ራሱ አንድ እርዳታ አንድ ድጋፍ ነው ያደረገላት ሲሉ ነበረ። ምክንያቱም እንግዲህ አይተናል ምንም ቅጣት የለውም። እንዲሁም ደግሞ በቤቱ ጥሩ ምኞትን ሲገልጥ ነበረ። እንኳንም ረዷት እያለ ነበረ ማለት ነው። እና ከህዝብ ጋር እኮ ነው የገጠመን ሲሉ ነበረ። እንዲህ ሀቢባ ያው በእርዳታ የታወቀች ነች እና በቃ በታብታብም እዛ ላይ ነች። እኔ እንኳን ራሱ በቀላሉ 40 አንበሳ ቁጥር ያለው ማለት ነው። ትናንሾች ደግሞ በእርግጥ 10 እንዴ ከዛም በላይ ሊሆን ይችላል። ትናንሹ ደግሞ ተውት። በእርግጠኝነት ስንት አንበሳ እንደወረደላት ትናገር ይመስለኛል። ግን አንዳንዶችም ላይ አይናገሩም። ግን ባይናገሩም አይተናል። ግን የምር ይገባታል ማለት ነው። እኔ ማጌ ማይቼ ስለማላውቅ ነው ለእኔ የተለየብኝ ማለት እኔ ተከታትዬ አላውቅም። እንደ አጋጣሚ ሀቢባን ተከታተልኩኝ። የእሷን በጣም ያስገርም ነበረ እና የአሌክስ ማለት ነው እንዲሁ በጣም እኔ በጣም ነው እንትን ያለኝ ይሆናል አይደለ ከእሷ ጋራ አቅም አለ ብሎ መግጠሙ ማለት ነው። እንዲሁም አሁን ደግሞ ግብዣዬ ግንቦት ላይ የግም ቀጠሮ ከሀይሚ ጋር ቀጠሮ ይዛለች እና እሷም ራሱ ያላማ ነው ጋይስ። ምክንያቱም ፎሎ ቢኖራትም ግብዜ ቲክቶክ ላይ ግን እና ሀይሚ ዩቲዩብ ላይ ገንዘብ ይከፈላቸዋል። ዩቲዩብ ላይ ያኔ ተወዳጅ ናቸው። ስለዚህ እነሱ ገዝተው ያሸንፏታል። ስለዚህ ያው ችግር የለውም። ግን አንዳንዶች የሚጫወቱት እንደ እርዳታ መሰለኝ እየተመካከሩ እንጂ እንደዚህ የሆነ ነገር ምናምን እንደፍክር ብቻ እንደ ሌላ ነገር ቢታይ ግን በጣም ከባድ ነው። ያለ አቅሙ ለምንድን ነው የሚጫወቱት? እና ይፋለማሉ እነሱም እንግዲህ እናያለን። እንግዲህ ግብሬ ማለት ነው ትናንት ሊብ ላይ እንዳየናት የሆነ ነገር ስትል ነበረ። የቲክቶክም እንዲሁም ደግሞ የዩቲዩብም ኢሜል የኔ አልነበረም እና እኔ ነገ አገኛለሁ እያልኩኝ እየሰራሁኝ ይጠራቀም እያሉኝ አሁን ግን ገንዘቡ የለም እያለች ነበረ እና በጣም ያሳዝናል። የምር እውነቷን ከሆነ ደግሞ ውሸት አታወራም በእርግጠኝነት እዚህ ጋር መታ የቲክቶኳ ያው የቲክቶኳ መቼም በሱ ነው እንግዲህ እስከ ዛሬ እዚህ የደረሰችው። ስለዚህ የቲክቶኳን አልነኩባትም ማለት ነው። ምክንያቱም ቢነኩባት እስከ ዛሬ እንደዚህ አሰራም ነበረ። ደግሞም የቲክቶክ ወደ ዩቱብ የምሰራው ነገ አገኘዋለሁ ብዬ እያለች ነበር እና ቤቷ ቁጭ ብላ መስራት እየቻለች ራሱ አይታችኋል። ለዩቱቧ ራሱ የተለያዩ ሀገሮች እየሄደች ነው የምሰራው እና ስለዚህ እንደውም እንኳን በቅርቡ አወቀችው። አሁን ገና የአንድ ወር ወይ የሁለት ወር ክፍያ ነው ያኔ እንደው ከፈላት እንኳን ቢባል ማለት ነው። እና አሁንም ማስተካከል ትችላለች። ኢሜል አይቀየርም፣ ግን ሌላውን አካውንቱን እንዲሁም ደግሞ ፓስፖርቱን ማስተካከል ትችላለች። እና አሁን ራሱ ማወቋ ራሱ በጣም ጥሩ ነገር ነው። ምክንያቱም ዩቲዩብ ገና ብዙም አልሰራችም እና ተበልቻለሁኝ ብላ የምታዝንበት ነገር አይኖርም። ግን ነገሩ ያናድዳል። ጋይስ ግን የማን ይሆን አሁን በዩቲዩብ የከፈተች? ቆይ ለምሳሌ ከነቦች ጋር ከተገናኘች ማለት ነው እና እንግዲህ አካውንቷን ሊቀይሩት የሚችሉት ወይ አስተካክሉልኝ ብላ ለሰጠቻቸው ወይ ደግሞ እዛው የቅርብ ሰው ሊሆን ይችላል። ከዛ ውጭ ማን ሊሆን ይችላል? መቼም ምንድን ነው የሚባለው ይሄ ጠፋኝ አክት ነው ምን የሚባለው እንደዛ መቼም ተደርጋ አይደለም እንደዛ ተደረግም በፍጹም። ስለዚህ የቅርብ ሰው የገዛ አካውንቱን አኖሮባት ነው። ያንን ደግሞ ማወቅ ትችላለች ማን እንደሆነ። የምር እንደው ማን ይሆን እና
አሁን ቀርባ በማወቋ በጣም እድለኛ ናት ብዬ ነው የማስበው። ለነገሩ አሰራበትም ነበር እንደዚህ ተቀይሮባት ምናምን ብር የማይከፍላት ከሆነ የማይወርድ ከሆነ ዩቱብም ታቆም ነበረ። ስለዚህ ያው ማስተካከል ትችላለች። በአዲስ ቻናል አይደለም መምጣት ያለባት፣ ያንኑ ማስተካከል ትችላለች። እንዴ ቆይ ኢሜል ሰው ችግር አለው እንዴ? ሰው ቢሆን ያን ሁላችንም በሰው ነው የምንጠቀም፣ ግን ችግር አለው? ጀመር ኢሜል መቀየር አይችልም። እንደገና ሌላ አካውንት ወይ ሌላ ቲክቶክ ወይ ሌላ ዩቱብ መክፈት ነው እንጂ መቀየር አይቻልም። መቀየር የሚቻለው ያው አካውንትና ፓስወርድ ብቻ ነው እና የምር በጣም ትናንት ደብሯት አይተናል። የሆነ በጣም ነው የተናደደች። እኔማ እንደው እንደዛ የተናደደችው እያደረገውን ሰው አውቀዋለች መሰለኝ። ምክንያቱም ልናገር እያለች ፈራትባ እያለች ነው። እና የምር አፍርጮ ግብዣይ ማለት ነው። አፍርጮ ማን ነው እንደዚህ የዘቀተ ማለት ነው? ያኔ ባለጌ ማን ነው እንደዚህ ያደረገ? እንዳልኳችሁ ያኔ የኢትዮቧ ነው የቲክቶኳ ከቲክቶክ ወደዛ የምሰራው ነው ያለች እና አሁን ደርሳበታለች። ግን ደግሞ ማን ነው እንደዚህ ያደረገ? ደፋር መቼም ማንም ሊሆን አይችልም። አንድ ሞኔታይዝ ያደረገላትና እንዲሁም ደግሞ የቅርብ ሰዎቿ በቃ ጋይስ በአካውንት መታወቅ አይቻልም እንዴ? ማወቅ አይቻልም እንዴ? ያኔ በስ ምናምን አንዳንዴ እኮ አካውንቱ ምናምን ሲጣፍ እኮ የሰው ስሙ ምናምን እንትን ይላል፣ ይሄ ይወጣል እና እዛ ሄዳ ማሳየት ትችላለች። እንዳየናት በጣም ተናዳለች። እኔም እንዲ ሌሎች ምን አለ ክፉ በሆንኩኝ እና ያለች ነበረ እንዴት ሰው ክፉ ባደረገኝ ይላል። ስለዚህ በጣም የተናደደችው የሆነ ያወቀችው ነገር አለ ማለት ነው እንጂ የእውነት የወር ወይም ደግሞ የሁለት ወር የማይሞላ የኢትዮጵያ ብር ስለተበላሽ ሳይሆን ማን ነው ይሄ ነገር ያደረገው ወይም ደግሞ ያደረገውን ሰው አውቀዋለች እና ያ ይመስለኛል ያኔ የሆነ በጣም ነው በቃ እንትን ያለች የተናደደች እና ምን ነው እኔ ምንድነው ስለሆንኩ ስትል ነበር የምር። እና እንዴት ሰው ክፉ ባደረገ ተብሎ ይመኛል እና ይህ ትክክል አይደለም የምር። ነገሮች አንድ ቀን ይስተካከላሉ ማለት ነው። እና ዋናው የሰው መውደር ስጠኝ ነው እንግዲህ በሀቢብ አይተናል። እንዲሁም ደግሞ ታብታብ አስደራጊዎች ማለት ነው ጋይስ። ያኔ ሪከርዱን የሰበረችው እንግዲህ እንዳየ ነው ጃኒ ናት። ጃኒ የእሷ ታብታብ በአንዴ ይዛ ላይ ሲሄድ ነበር እና ሰው ሁሉ ሲገረም ነበር። ስለዚህ በቃ ማለት እዛ ጋር ሄደው ራሱ ዝም ብሎ ነው የሚያዳምጡት። ስለዚህ በሚወዱት ስም ሲሆን ነው ታብታብ የሚያደርጉት። እና ጋይስ እኔ ግን ተገባሁ ጀምሬ ማንም ታብታብ ሲያስደርግ ሳረግ ነበረ ማለት ነው። እና ሰው ግን ሀላስ ያን በንትን ነው የሆነ በቃ ለምሳሌ እዚያ ጋር ቤታ ነኝ ወድ ቤታ ሰብስ የምትለው ታብታብ አድርጎ ስትል ያደርጋሉ። የማይወዱ ደግሞ ዝም ይላሉ ማለት ነው። እሺ ሀቢባርስ እና ብቻ በጣም ሲያስገርመኝ ነበር። እና በታብታብም ለኬ በእንትን ነው በምንድን ነው የሚባለው በመወደር ነው። እና ለዛ ነው የሰው መውደድ ስታችሁ ያልኩት። እና ውዱት ለዚህ ቻናል አዲስ ካላችሁ አበረታቱኝ፣ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። አመሰግናለሁ።